ቅድም ሞባይሏን እንዲህ ስታሾፈን እንዳለን የወጣ በቃ እንትን ነው የኔ ቆንጆ። መጣ ደግሞ ይሄ ሾፋፋ። አንተ ደግሞ ምን ይዘህ መጣ ደግሞ? ማን ነው ደግሞ? ሄዳልቻ ነው እንዴ? ሰባ ይሁዳ ዛሬ ዮናስ ሙሉ ሰውዬ እያለ ነው ያልቀሳ። አንተ ግን ጅቦ ግን እኔ እግዚአብሔር ልቦልቅ ነው። ጌታ ምስክር ነው። ዋን ሞር ታይም እግዚአብሔር ነው የምልህ። ጌታ ምስክር ነው። ወሬ ማምጣት ቅንቅና ምንድነው እንደዚህ የምትሆነው? ወንድ ልጁን እንጂ ለምን ነው በራሳ አትተማመንም? በራሳ አትተማመንም ወይ? እግዚአብሔር ወሬ ማምጣት ነው አይደል? እግዚአብሔር በራሳ አትተማመንም ጅቦ። ጌታ ምስክር ነው። ሁለተኛ እናቴ ትሙት ይሁዳ በራስ ተማመንና ከኔ ጋር ስታወራ በቃ እሺ ተውኩት። ይቅርታ በል። ይቅርታ አልጠይቅም ግድቻለሁ። አላወራም። ይቅርታ በል። እግዚአብሔር ነው ጅቦ። እየቀለድኩኝ አይደለም። የፈለገውን ነገር ይበል። ደግሞ የቡላላን ብሎ ካንሳ አማ እንጂ ምን ሆነ ነው? እኛ እኮ ካንተ ጎን እኮ ነው። እናቴን ሰው ቢናገር መልስ ላልሰጥ ለኔ መልስ ብትሰጥ የምትቀምሰውን ታገኛለህ። ታውቃለህ። ይኸው እየጻፈ ነው ዮናስ። እናት አካውንትን አዘግቼ በባዶ እግር ነው ዱባይ እንትን እዛ ዱባይ ጠባቂ ነው ማለት እየጻፈልህ ነው። እናቴ ትሙት። ማን የሚጽፍልኝ? ዮናስ ሄደ። አንተ ምንድን ነው የሚተገጠ እንደዚህ እንትን ይሆንኩ? ኧረ ሴታ ሴት ሆንክ አሁን ጅቦ። እግዚአብሔርን አንተ ሴት በጣም በዚህ ደረጃ ሴት ስማ እየተከታተለ እኔ እኮ አንድ ቦታ እኮ አላየውም እኮ በገባሁበት። አሁን ዋትሳፕ ላይ ልክልሃል። ሙት በለው አንቀሙት። ይህ በቃ ላይ ሳጋቶራ ነፍሶባል፣ ነቅዞባል። ዮርዳን ዮርዴድ ጨረስክ። የጅቦ መጫወቻ ሆነሃል። የጅቦ መጫወቻ ባክቱ። እሱ ጀለሳችን ነው መጫወቻ ይሆን? እዚህ ጀለሳ አትበላ። አንተን ሳላቀቅርስ ነው ሰውዬ። በቃ አንተን ብቻ ነው ማድነቅ ያለብኝ። ከአንተ ብቻ ጋር ነው አይደለም። ይኸውልህ አዳምጠኝ ጅቦ፣ አዳምጠኝ። በደንብ አድርገህ አዳምጥ። እኔ ንጉስ እዮዳብ ነኝ። ታውቀኛለህ? አውቃለሁ። ስለዚህ ይኸውልህ እኔን ከምፔር ማድረግ ከፈለክ ከዶክተር አብይ አህመድ ጋር ከጌታቸው እኔ ከምፔር ማድረግ እነሱንም ሌላ ሰው ስለሌለ ብዬ ነው። ከነጌታቸው ረዳ ጋር እዚህ ቲክቶክ ላይ እኔን የሚመጥን የለም። አንተም ታውቀዋለህ፣ ታውቀዋለህ። ስለዚህ ወንድሜ እንትን እንበልሽ። እኔ ከኋላ ያለችው አሁን አንተን የምትመጥን ሴት አይደለችም። ለምን ለጠፍ ጥያቄ ነው። ቆይ ስማ፣ ምን መሰለህ እኔ ለሁለቱም ድምፁኛቸዋለሁ እና ዋሽተውኛል። ሁለቱም አልተናጨንም አሉኝ። ግን ይኸውልህ ይህን ስታየው እንዴት ነው? ኤአይ ነው። በኤአይ ነው የተዳከሉት እያልከኝ ነው? ኤአይ አላምን። አይ አሁንም እኮ እያልኳት አይደለም። እኔ ዲቦራ እኮ ሰውነቷን ነው የሸጠችው እኮ። ብሔር አልተሳደበች፣ ሃይማኖት አላንቋሸች። አንተ ሰውዬው እኮ ጅቦ በጣም እኮ ነው ያለቀሰው ደውሎ እኔ ላይ። ሰምቻለሁ። ያ ይደብራል። ወንድ ልጅ እኔ አሳዘነኝ፣ ታውቃለህ። አናደደኝም አሳዘነኝም። ሰሞኑን እየሰደብከው ነበር እኮ። ማንን? ዳይቦን። ኖ እኔ ሰድቤው አላውቅም። አንድ ቀን ነው የሰደብኩት። ዝም በል ምን እያልከው ነበር? እና አላየም። በባለፈው በእንግሊዝኛ ፋኪው ቢች ይለኛል። ግን ተናጋ ገብቶ ማን ነው ዳይቦን ጨንበሉን እኮ ነው እንትን ያልኩት። እኔ ግን በጣም ታውቃለህ፣ አትሽሉኝም እኮ ነው። ጨንበላችሁን እኮ ነው የማወጣው። አንተን የሚችል ሰው የለም እናቴ። ጨንበላችሁን እኮ ነው የማወጣው። ጨንበላላ እኮ ነው የማደርጋችሁ። ኤኒዌይ ነገ የቀጠሮ ጌም አለ። ለማን ነው የምትሰጠው ጅቦ? ይደብረዋል። እናቴ ትሙት የለበት በቃ ትግሬዎች ሁሉ ለማን የሚሰጡ ይመስላል? ነገር ለማንም እንዴት ትግሬ እኮ ናት ፋሲካ ቶላ። ኦሮሞ ነች ቶላ ብሎ ትግሬ አለ እንዴ? ስንቱ በጉዲፈቻ ገብታ ነው ራሷ እኮ አለች። አስቡ እስኪ አማራም ትግሬም ኦሮሞም የሚሰጣቸው አይመስለኝም። ምክንያቱም አማራ እንዳይሰጥ ቅማንቴ ነህ፣ ትግሬ ጃፒም ተነስቶባል። ለምን ነው የምትፈራው?
ጅቦ ወይኔ አምላኬ ጠየቀኝ መለስ። እግዚአብሔርን በጣም ነው የምትፈራኝ። በቃ ለምን የምትፈራኝ? ጅቦ ይቅርታ። እሺ ለምን ነው እንደዚህ የምትቀዝኑት? በእናታችሁ አሁን ጠየቀኝ አይደለ? በአንድ ፖፖ ስትቀዝኑ ግን በአንድ ፖፖ ነው ወይስ እየራሳችሁ ፖፖ? እኔን ነው መስደብ የሚችለው ደግሞ። እኔ እኮ ደደብ እኮ ነኝ እናቴ፣ ሰው ነኝ። ደደብ ሰገጤ መሀይም እየሰደበኝ ሁሉ አከብረዋለሁ ጌታን። እንደዚህ አሁን እየሆነ ማክበር አይደለም እግዚአብሔርን እያለ ይሰድባል። ምን ይላል? አንድ ቀን ምን ታመጣለህ? ምን አባት ታመጣለህ? ሞክርና እንደ ዮናስ ጋር ራቁትክን አራምድሃለሁ። ማን ምን አገባኝ? ካልተከፈለ አትመልስ። አንተ ማን ይከፍልሃል? አንተ አሁን ይሁዳ ነፍስ አባቴን በዚህ ደረጃ ልናገር? ጅቦ እየነገርኩህ ነው። ምን ታመጣለህ? ምን ታመጣለህ? ብትሳደብ ቴምር ራሱ ቴምር ጋር ተጣልታችኋል? ለምን ነው ትግሬ የምጠራው? ተምር ከበቹ ትግሬ ተምር ነገ ለፋሲካ ቶላ 1-2 አንበሳ እንድታወርጂ። እኔ ነገ ለፋሲካ ቶላ እስኪ የሚያወሩትን ጠፋሽብኝ ይላታል ዮኒ አለውልህ የሁለቱ ፍቅር ይለያል። በነገራችሁ ላይ ምን እንደሆነ ታውቃላችሁ? አያጅቦ የሚያደርገው የዮናስ ሴጋ ቅምጥ ሆኗል። አያጅቦ ፈልጎት እኮ አይደለም። ይህ የትግሬ ባህሪ ነው። ለጥፍ ይላሉ። አሁን እዛ ጋር ተቀምጦ ባችሁ እዚህ መድረክ ላይ የማደርገውን የቲፒኤልኤፍን ፖለቲካ ስለምገርፍለት ሌላ መድረክ የላቸውም። የት አባቱ ይሄዳል? ወይ ጃፒ ቤት ይገባል፣ ወይ ሴጋው ቤት ይገባል። ተያይዘው ጃፒ እሱ ምናምን ተያይዘው ማለት ነው። በቃ ሲሽከረከሩ ታያላችሁ። ዳትሰድ ለዛ እኮ ነው፣ ሌላ ነገር የለውም። ሁሉ ጊዜ መጡ ሴጋው እኮ አምላካቸው እኮ ነው። ዮናስ ሙሉ በእናቱ ትግሬ በአባቱ አገው አይደል? በቃ ሌላ ነገር የለውም። ሁሉ ጊዜ ካያችሁ ጅቡ ሴጋው 13 ሚዩት አድርጎኝ ነው እዛ የሚያወራው። ዮናስ ሙሉነትም ሲነሳ በቃ የሚያበሳጨው ነገር አለ። እኔ እውነቱን ነው እዚህ እያነበብኩ የምነግረው፣ ግን በቃ ስሜታዊ ይሆናል፣ ይናደዳል ምናምን። ይመቸው። ሚዩቴን አነሳው፣ እኔም አነሳለታለሁ። እኔ ሚዩት አድርጓል። እንዲህ ይቀልዳል ዮናስ። አንተ ጉቶ ፈስ እንዴት ነው የምትቆጣጠረው ምናምን እያለ ይሰድበዋል። እኔ ሂጅ አደርሳለሁ። እሱም ትግሬ አንተም ትግሬ፣ ሁለታችሁም ቁልቋላቦች ናችሁ። የአማራ ጠላት ናችሁ ሁለታችሁ። አያጅቦ ድብን ያልክ የአማራ ጠላት ነህ። ሴጋው የአማራ ምንም እናቴን ይሆናል። ነገ እቤቱ ሂደን ታብታብ አናረግም። የሆነ እኔ ከአንቺ ጎን ነኝ። አሁን ፓስተሬን ክጃችኋለሁ። ፓስተራችን ዝም ብለው ንጉስ ነን ምናምን ይላል። ንጉስ ደግሞ አይደሉም። እርሱ ቡና እየጠጡ ምናምን እዚህ ቁጭ ብለው ወሬ እያወሩ ዛሬ አፈንዳጅ የሚያፈነደድ እኮ ነው። አፈንዳጅ አሽቃባጭ፣ እዛ ጋ ሄዶ ማሽቃባጭ ደግሞ 4-5 ልጅ ወልዶ መጥፎ ስድብ ነው የሚሳደቡት። ሴጋው ይላሉ ምናምን። ባለጌ ነው ደግሞ ብዙ ነገር ነው የሚናገሩት። በቀደም ሃሽታግ አንቺ ትግሬ ልጆችን ስድበሽ አላለቅም። እሷ ደግሞ የተረገመች ናት። ልጆች አይደሉም ዲኤንኤ ተመርምር ትለዋለች። ቆሽት እኮ ነው የሚቃጠሉና ቤት ሆን ብዬ ዛሬ ቤቱ ገብቼ ፓስተር አንበሳ ቆጠር ክለዋል። ምን አገባ አንድ ግሪ ዘቢ የሆኒ ደግሞ የኔ ፍቅር መጣሽ እያለች ለምን ነው የምትሳደቢው? ልክ ይሄ መጀመሪያ እዮዳብ ላይ ሊሄድበት አይሻልም? ቅማንት ይጅበት። ከዛ ወደ ሆኒ ደግሞ እዮዳብ ማለት የሶሻል ሚዲያ ምቀኛ። እኔ ምቀኛ ይቻል አቅም እንደሱ አሲዳም ልክ ሁልጊዜ ሰው ልጅ ተቃራኒ ሆኖ መምጣት ይፈልጋል። አሁን ባለፈ በኔና በፍራኦል ቴቻ ጉዳይ ወደሱ የዞረው የሆኑ ሰዎች በዛሉ እኔን የሚደግፉ። ስለዚህ ምን ማድረግ ፈለገ? ተቃራኒ መሆን ፈለገና በሱ ሳይድ ተሰለፈ። እና ደግሞ ቴዲን ይቀናበታል በጣም ዛስዋይ በቴዲ ስለሚቀና
በቃ ቴዲን ለማጥቃት የፍራኦል ቴቻን ግሪሳዎች ለመሰብሰብ ቤቱን ከፍቶ እኔን ጭምር መሳደብ ጀመረና አስወር በጣም ምቀኛ ነኝ አይቻላቅም። ይሄ ያረገዘው ምቀኝነት ነው መሰለኝ ሆዱ ላይ ያለው። ይሄ መቼም ዮናስ ሙሉነህ ነው ልብ እርግዝናው ራሱ ይሄ የእርግዝናው ሆዱ ምቀኝነት ነው። በምንድነው ይሄ ምንድነው የሚባለው? ዲማሚት በዲማሚት ራሱ ውስጥ ዲማሚት ውስጥ ቢያፈነዳ ራሱ አይጠፋም ያቦት ዲማሚት አታውቅም? ዲማሚት ነው ይሄ ማፈንጃ ይሄ የሚፈነዳ ነገር ይሄ ዲማሚት ይሄ እንትን ነው ይሄ ጦር እንትን ነው ይሄ የሚፈነዳ ነገር። ቆይ እና እሱ ውስጥ ሆዱ ውስጥ ራሱ እሱን ዳስቀምጦ በቃጃውን ዲማሚት አውቃለሁ የኔ ፍቅር የደም ስለሆነ ዲማሚት ነው ሆዱን ማፈንድ ያለትም ራሱ ዲማሚት ነገር ቢለቀም ተደንተ ካያቺው አንቺ እኮ የነብሪ ባባን የነ ሜሪን ቻንስ በልተሽ ነው አሜሪካ የገባሽ። ይመችሽ፣ እወድሻለሁ። ሜሪና ሉባባ ማናት? ቦምብ ነው እኮ የሚፈነዳ ቦምብ። ዲማሚት ነው። አንተ እኔ ወሎዬ ስለሆንኩ በደም ማፍረ መስሎ ነው። ደንቤ ነው በደንብ አድርጌ እደበድ ባህል ነው። አንተ ደንደሳም ስቢ ዮናስን ላስገባው ይቅር ትባባላላችሁ። ኖ እንዳታስገባ ይወድሻል እኮ የሴት ጀግና እናቶ አንተ ይልክ ተው ጅቦ የወጋ ይረሳው የተወጋ ይረሳ ነው። ዝም በል ዮኒ ማኛው ቀን ይገጥመኛል። አንድ ቀን የዛሬ 100 ዓመት ቢሆን አገኛለሁ። ሴቭ ማይ ወርድ እኔ ነግሬዋለሁ። ኤኒዌይስ እኔ ይልክ እስከዛሬ የሚሰደቡት ምናምን ችግር የለውም ቢሳደቡ ምን ቢሉ በዚች በክትራ ግን እኔ ህይወቴንም ላጣ ነበር። ቆስ እያለሁ በጣም ውስጤ ነው የቆሰለው። በዚህ ሰዓት እኔ ገንዘብ ተቀብለው አታክ ያደረጉኝ አልፈታቸውም። እስከ መጨረሻው ብዙ ናቸው አልፈታቸውም። ቴምር አይነቱ አሁን ጀግና ነች እና ኤኒዌይስ ዩኒማኛው ገንዘብ ተከፍሎት አፉን ያከራየ ጅብ አፍ ነው። ተው አንተ ውስጥ እያወቀ ውስጥ ያውቃል። ይሄ ቀልዳል ቀልድ ነው። አንተ ነው ዮኒ 2 ጊዜ ነው የበላው በእኔ ትራክ። የመጀመሪያው ጊዜ እኔን ራሴ ቢያናግረኝ እኮ $7,000 ውሰድና $100,000 መልስልኝ ብየዋለሁ አይደል? እሱ ጓ ቢልበት $7,000 ራሱ ሁሉ ጠቅልሎ ይሰጣል። $7,000 ለሱ ሰጠው ነበር። ገብቶሃል? እንደዚህ እኔም በግልጽ ቢጠይቀኝ ገንዘብ ስጭኝ ምናምን ቢል እሱ ጋር ከሚደራደር በጎን እኔ ጋር ቢደራደር ለእኔ ድምፅ በመሆኑ ራሱ ብር ብሰጠው ባልሰጠው ከሰዎች ድጋፍ ያገኛል። ሰዎች ፕራውድ ያደርጉታል። ከኔ ጎን እናስታርቅሽ ነው እንታረቅ እያለሽ ይኸውልህ ማኛውን ያልፈታም አልኩክ። እኔ እንደው መፈታክ እንዳይመስልክ በህይወት እኔ ያለው አንተ እንኑር ዝም ብለን አሁን ደግሞ ወራባው ጀስት ጊዜ ይፈታዋል። አንተ የውሻ ልጅ ማንነው ላፍን እየከፈክ ሁሉም ዝም ብሏል። ቀንን ጠብቅ ተጥምባታ ተይ እንዳትሳደብ እንዴ ምን ነው ጀለስኩ ኖ ይሄ የሰውን አቁስሎ ደግሞ እንደ ላይክ ቀለል አድርጎ ምናምን ሊያወራክ ይፈልጋል ነው ወይ? መቼም አልፈታም በዚህ ጉዳይ መቼም አልፈታም ነው። እኔ ስድቡ ምናምን ተው ስድብ አንድ ላይ አይገቡም። እስቲ ቆይ ቴምርዬ እሱ ዳስገባውና ሐሳቡን ልቀበል እስቲ በጣልሽ ምን ይሻላል? አንተ ሰውዬ ግን ቴምርሻ እኔ 7,000 ነው ያለችኝ አይደለ? ጅቦዬ ስማልኝ አንድ ከጉቶ ብትጀምር አይሻልም? ግን አይ ቴምርዬ 5,000 7,000 ነው ያለችኝ። እኔ በ5,000 እታረቃታለሁ። $5,000 ትክፈለኝ። በቃ ወዳጅ ነን። ጌታ አልቀየማትም ከ5,000 በኋላ ግን እኮ እንደዛ ያለች 100,000 ካስመለስክልኝ ነው 100 ነው እንደ አይ በነፃ እሱም አለቀ እኮ። አሁን ቴምርዬ አይዞሽ የኔ ውድ $5,000 ትለቅብኝና ከነ ማስረጃው ሬሲቱን ትይዥና እኔም ስለ አንቺ አንድ ነገር ካልኩ ትለጠልጭኛለሽ በማስረጃ አደራ ቴምርዬ ኑሪል። ወደ ጉቷችን ስንሄድ ለምንድን ነው ስለፈሱ ያልጠየቅልኝ? ምን አስበን ዮኒ ስል ገና በቃ ቱግ ነው ጥያቄ አይደል እንዴ ነው የምጠይቅ? ምንድን ነው ችግር? ውሸትም እየመሰለው ነው አንዳንዴ ማቀሳሰር ይመስለዋል ምናምን ይሄ ነገር ገባ። ምክንያቱም ከወዱ ትልቀት የተነሳ
ፈሱን መቆጣጠር የሚችል ስላልመሰለኝ ሰው ጠይቅ ብሎኝ ነው። ምን አለበት ብራዘር? በጫም ሰዎች ፈሳቸውን መቆጣጠር አይችሉም። እንዴት ይችላሉ? ጫን ይልሃላ። ገብቷል። እኛ አሁን ቦርጭ ስለሌለን ቋጠር ታደርገዋለህ። መቋጠሪያ አለን። ገብቷል። አንተም መቋጠሪያ አለ፣ እኔም አለኝ። እሱ ግን ዝቅ ስለሚል ቦርጩ ቁጭ ሲል አንድ ላይ ዘረጥ ያደርገዋል። ገብቷል። እሱን እንዴት አድርጎ መቆጣጠር ቻለ ብራዘር? ይሄ ጥያቄ አይመስልም? ገብቷል። አሁን ጂጂ ለዛ ነው ፈስ መቆጣጠር አትችልም ነበር። ግድንግድ በነበረችበት ጊዜ አስመጠጠችው። አየህ፣ ጥቅም አለው። ለዛ ነው። እና ይሄ አሁን ነጋውን ለቅሶ ሊቀመጥ ነው። ምን እኔ ግራ ገብቶኛል። ምን አስቦ ነው የቀጠሮ ጨዋታ ያለው? ምን 9 ኩንታል ምን አስቦ ነው? ጅቦ ውስጥ ይዘግበኝ አባቴ። ከአንተ ጋር ቀጠሮ ግን ቢዚ ይሻል ነበር። እናቴ ከአንተ ጋር ቢዚ ይሻለው ነበር። ድፍረቱ በጣም ነው የምወድለት። እኔ ጎትሻ ሁሉ ፊልም እኔ ንጉሳት ስም ዮዳብ ነው። ንጉስ ከፊት ጨመርክ ራስህን ብለህ ብትንፈራፈር አንድ የሚሰማ ሰው የለም። ምን አስቦ ነው ከፋሲካ ጋር? ያው ሁለቱም አንድ አይነት ስለሆኑ ዮናስ ፋሲካ አሪፍ ሰው ናት በእውነት ምስኪን ልጅ ናት። ግን ምን አስቦ ነው? ሌላው ምንድን ነው መሰለ፣ ስሙን ባልጠራው ደስ ይለኛል። አንተም አይመችህም። የሆነ ቀንድ አውጣ የሆነ ሰውዬ አንተ ቤት ገብቶ ነበር፣ እያለቀሰብኝ ነው። የቱን? ወዬ የሚባለው ልጅ ወዬ በቀለ ወያ። ቀድም እኮ አሁን ሲያወራ ነበር ስላንተ እንደሄድበት በጊዜ ወዬን 7 ሰው ይዞ ይልሰኛል አልኩ። እኔ ቤት መጣ አስገባኝ ብሎ አላስገባም አልኩት። ወዬ ነው ስሙ ከእንግዲህ። የምን ወያ ነው? ወዬ ማልቀሻ አይደል ስራ። 7 ሰው ይዞ ፕሮፋይል አድርጎ ለመጀመሪያ ጊዜ እኔ ተሰደብኩኝ። አስበው። የሚገርም ሰው። አማራ ክልል ላይ ቁርጥምጥም አድርገው ሊበሉት ሲሉ አውጥቼ ሰው አድርጌው። ውይ ዮናስ፣ ለሱ የከፈልከው መስዋዕትነት ትልቅ ነገር፣ የሚረሳም አይደለም። የሚረሳ ነው። እንደው ጅቦ የፈለገ ነገር ላይ በልተውት ነበር እኮ። ኧረ ጌታን ቆርጥመውት ነበር። አንተን ግን ይሁን ችግር የለም። ግን ይኸው ተዋረደ እኮ መጨረሻው ባዶ ነው። 137 ሲሆነው መጽሐፍ ስለሆነ ነው። መጽሐፍ ሽያጭ ሲሆን ነው። ከዛ ውጪ እንደዛ ሆኖ ስንት መጽሐፍ ሸጥን መሰለ? ጌታ ምስክር 320 መጽሐፍ ሸጥን። እንደ ትልቅ ደስታ አይቶት የሆኒ 130 ሰው አየው። ምን ፕሮፋይል አድርጉ የሰውን ቁጥር ያው 130 እኮ ልንወጣ ስንል ነው እንጂ ብዙም አልነበርም። አልዋሽም። 200 180 ምናምን ሰው ነበር። ይህ እርዳታ መጽሐፍ ምናምን ሰውን ሲሆን ሰው ከች አይልም። ታርፍ የለ ለእርዳታ እንደዚህ ለቁም ነገር ሲሆን ሰው የለም። ጭቡቴ ላስላሰ ሲሆን ግን ከቻሳ ነው። ይህንን አለማወቁ እኮ በቃ የሆነ እስካሁን በላይ እይታምትን ብሏል። እዛ 3 ብላ የእሱን 7 እንዴት አላየውም ነው የኔ ጥያቄ። የእሱ 7 እኮ ነው አባቴ። በቀለ ወያ እየሰማ ነው። ሸር አድርጉለት እስቲ። በ7 ሰው እንዴት አይከብድም? እና እኔ ጉቶ እያትናድድ የትም ቤት ይገባል የምትለው የት ገብቼ ሳይ ነው? ጉቶ እንደው በጌታ አውራ እስቲ፣ እውነት እናውራ። መች እኔ ጅቦ ፍሬንድ ስለሆንን ኖቲፊኬሽን ይመጣልኛል። በሰላም ነው ብዬ ስመጣ ተዘብዝፋ አገኛለሁ። እዚህ መሄጃ የለም። የት ይሄዳል ብለን የት ይሄዳል? ልክ እኮ በጣም ኃይለኛ ስራ እንደሚጀምር ሳክሱን የምታውቂው ነው። በኢየሱስ ምንን የሚመጥነኛ ብዬ አምር ነው ጌታቸው ረዳን ይልህና የአንተን ፎቶ ዘቅዝቆ ሲሳደብ ይውላል። ዮኒ የህዝብ ጥያቄ ነበር ልጠይቅሽ፣ ካልደበረሽ ጠይቅ። ኧረ ደስ የሚል ጥያቄ ነው። ከስር ተፈታ ጆን ዳንኤል። ደስ ብሎኛል። በመፈታቱ ሁላችንም ደስ ብሎናል። ውይ በጣም ጂጂክያ ስሟን አስጠርታ እልልታው ልዩ ነበር። በመቶ ምናምን ምን ብላ እናቴ አላት። ያንተን ስም አልጠቀሰም ለምን ብለው ደግሞ አንዳንድ ሰዎች ጠየቁ። አይጠይቁትም። እናቴን ከታች
አረጣጣ የለውም። ምን መሰለ፣ እኔ ደስተኛ ነኝ። ልጁ መታሰር ነበረበት? በፍጹም አልስማማ። እግዚአብሔር በሚያውቀው እኔ ራሱ ተጠርቼ ነው የዛ ቀን ሲያቀብጠኝ ገብቼ ሲያንቀዥ ተጠርቼ በሌለውበት ተብሎ አንድ ሰው ዮኒ አስወጣው ፕሌስ እንደዚያ ይሁን ምናምን ያለ ሰው ሳይኖር ከሃዲ ሰዎች አሉ። ገብቷል። ከዛ አንተን እንዲያረከው ብለው እኔ ላይ ነገሩ ተጠመጠመ። ይመቻቸው። እሳግ ገባ። ፈጣሪ ግን እውነቱን ያውቃል። እኔ የሚያሳስረን ሰው ለምን ብለህ ትጠራዋለህ? እስቲ ዘግበኝ እንጂ እሱም በተደጋጋሚ ዮኒ እዚህ ጋር እያየህ ነው ይሄ ነው ምናምን እያለ ራሱ እያለኝ እኔ ደግሞ አትንኩት እያልኩ ነው። ያዩትን ገልብጠዋል። ቆይ ጠይቃቸዋል ምናምን ስትልም ነበር እዛ እና በዚህ ደረጃ ለምን ወጥቶ አሁን ስምሽን አንስቶ ቴንኪው ማለት ይችል ነበር። የተፈጠረው ተፈጥሯል። አይ ችግር የለውም። ያንሳም አያንሳም እሱ መብቱ ነው። እሺ መጽሐፍ ያሳተመውስ አጎቱ እንዴት አየው? ማን ያሳተመው? ዳዊት ደሪባ። ምን አሳተመ? እንዲህ መጽሐፍ ጽፌ ወደ ህዝቡ አደርሳለሁ ምናምን ብሎ ንስሐ የገባው ሌባ ነው ምናምን የሚል መጽሐፍ። አይ ይመቸው። አልሰማሁም። ይመቸው። አይ እስር ቤት ስትቆይ ምናምን እኮ ብዙ ነገር ታነባለህ፣ ታዳምጣለህ፣ ህይወትን የምትቀይርበትን ቀን ታስበዋለህ። ጥሩ ነገር ነው ብዬ አስባለሁ። ያስተምራል። ምን አይነት መጽሐፍ ይጽፋል ብለህ ታስባለህ አንተ? አሁን ከታሪኩ አንጻር ታውቀዋለህ በደምብ። ድሪባ እኮ በጣም መለስ ራሱ የተናገረለት ሰው እኮ ነው። በጣም ከባድ የነበረ የሚፈራ ሀርደኛ የነበረ ልጅ ነው ድሪባ። እኔ ማንም የሚሳፈጠው ልጅ አልነበረ ልጅ ነው። ሰንጣቂ ነው። ሲናገር ነበር በሰባት ጥይት 50 ሴንትን ነገር ሲሳወራ ነበርና ብራዘሩ ነው። በመንፈስ ብራዘር ናቸው ከ50 ሴንት ጋር በመንፈስ እንደዛ ናቸው። እና ግን ያው ህይወት አስተምረዋቸዋል እና አሪፍ ነው ብዬ ነው የማስበው። ታስባለህ መጽሐፉ የሚጽፈው መጽሐፍ ምንድን ነው? ብዙ ጊዜ እሱን የምናውቀው በወንጀል ነው አይደል? 2 ሚሊዮን ስለ ያ ነዋ። ከወንጀል ወጥቶ እንዴት ህይወቱ እንደቀየረ ምናምን የሚጽፈው ነገር ካለ ሰው ይቀበለዋል ብዬ አስባለሁ። ብሮ ወንጀሉን ክዶ ከጻፈስ ስለ እኔ አለ ብዙ እውነት ያልሆኑ ነገሮች ይወራል ምናምን ማለቱ ወንጀሉን ለመደበቅ እንዳይሆን። አይ ሰው ይጨማምራል። አበሻ ማለት እኮ ወደቀ ሲባል ተሰበረ የሚል ህዝብ ነው ያለን። ገባ። ስለዚህ አብሶሉትሊ በምትሰራው ነገር ላይ አጋኖ የሚያወራ አበሻ ነው። ይሄ የታወቀ ነው። ስለዚህ እሱ እውነታውን መጽሐፉ አሪፍ ነው ብዬ አስባለሁ። ወንጀሎችን ካልጻፈ እውነት ነው። ብዙ የሚያውቁት ሰዎች አሉ በወንጀል ስራ ምናምን በተለያዩ ወንጀሎች ከእስር ቤት አሪፍም የሰራቸው ነገሮች አሉ። ከዛ እኮ ከወጣ በኋላ ብዙ ደግሞ ጥሩ ስራዎችን ሰርተዋል። እስከማውቀው ብዙ አሪፍ ወደ ዱባይ ራሱ ሰዎች ይልክ ነበረ። ሰዎችን ከእስር ሊቢያ ያሉትን ወንድሞች ያግዝ ነበር ምናምን። ያልተነገረለት ደግሞ ብዙ ኳሊቲ ነገር አለ ልጁ። የአራዳ ልጅ በነገራችን ላይ ተባብሮ ነው የሚበላው እንጂ ዝም ብሎ ገገማ አይደለም። የአራዳ ልጅ ሁልጊዜ ለብቻው የሚያደርገው አንድ ነገር የለም። ይሄ ዱርዬ ነው የምትለው ልጅ በሙሉ አብሮ የሚበላ እንጂ ቋጣሪነት የለውም። እና አይ ቲንክ የሚያውቁት ሰዎች እዛ ላይ ይጽፋሉ ብዬ አስባለሁ። መልካምነቱን ያ አሪፍ ነው። ዮና ብዙም አልተናገረችም በፕሮግራሙ ላይ። ዮና ናት ማን ነበር የምትባለው? አብራው ያ ስለዚህ የእንቁርቲ ፕሮግራም ከሸፈ፣ በቃ ተበላሸባት። እንቁርቲ በእሷ ጉዳይ ስትረግጠው አልነበረ? አዎ የልጁ አባት የታለ የምትሉ ይኸው ብላ በቃ ወዲያው ብዙም ደስተኛ አልነበረችም። እንቁርቲ ስትሰድብ ነበረ። መጣች ልጅቷ፣ ሰላም ተባባሉ፣ አብረው ፎቶ ተነሱ፣ አወሩ፣ ተለያዩ። እንቁርቲ ግን ፖለቲካ ልትሰራ መጣ ነበር። አባባሏን ግን ሰምተዋል። አባቱ እሱ ነው ምናምን ብላ ወዲያውን ሄደችው። አብረው አይደሉም ማለት ነው? አይ አይመስለኝም፣ አብረው አይደሉም። እንደ ሁኔታው ስታይ በቃ አንደርስታንድ ተደራርገው የተለያዩ ይመስለኛል። አይ በፎንቃ ሂሳቡ ነው ያ የተፈጠረ ነገር አይመስለኝም። አለ አይደለ የሆነች ዋቴ ብለህ የምታጫውተው ነገር በቴክኒክ ብልሽት የመጣ ነገር ነው እንጂ የሚመስለኝ ልጅ የመውለድ እቅድ ኖሯቸው የተወለደ ልጅ አይደለም። ይሄ እናገራለሁ በድፍረት ነው ወይ
እሷ እስር ቤት እያለች የጃኒና የሱ ፎቶ ስለተለቀቀ ነው የሚባላል ምናምን። እሱን በዲቴል ልጆች ስለሆኑ እኔ እኮ አልሰምጥም እነዛ ነገር ላይ። እንቁርቲን ጠይቃት፣ እንቁርቲ በደንብ ታውቃለች። እንቁርቲ ሐሜት በስማ ሐሜት ላይ ጎበዝ ስለሆነች በዚህ ጉዳይ ላይ እንቁርቲን ብትገባ ጓዳቸው ገብታ ብረምጣዱላ ምታይ የሚጠጡበትን ብርጭቆ ምን አይነት እንደሆነ እንቁርቲ ትነግራለች። ይህን ዘገባ ከእሷ ተቀበል። አሁን ይልቁኑ ቴምርሻን 5000 ያስከፍለኝ ብራዘር፣ ፒስ እንፍጠር። ለአንቺም እገጭሻለሁ። ከዛ ላይ $5000 ተከፈለችኝ ከቴምር ጋር አርቦች ነን። አንተ እያለ ከዛ ውጭ ግን ወፍ የለም። አረም ጥሩ ሁኔታ ላይ አይደለሁም ይሁን እና ስለዚህ 4 እኔ ጋ ይገባል፣ 1000 አንተ ጋ ይገባል። ይሄ ቃሌ ትንሽ እንትን አላለም። ቴምርን ማሳመን በ3000 ራሱ ያዋጣም አለው። በፍጹም እኔ ራሱ እንደው ይለፍ ጉዳዩን ብዬ ነው። ብዙ ነገር ስላለች በቃ 5 ይበቃል። ምን አስበህ ነው እናክንና ብትለኝ አስበው በባዶ እየመጣች አይደል የምታደርቅ። ስለዚህ እኔ 5000 ይሆናል፣ 1000 ይገጫል። ያራዳልች በ1000 እንኳን አልስማማም። ቴምር በ1000 የምታምን እንዴ እደርቃለሁ። እኔ 5000 የምትለኝ ይመስለኛል ሳስበው 7 እያለች ነው። 5000 ብትከፍል 3000 ለአንተ 2000 ለእኔ ብትሰጠኝ መልካም። ላሳምናት እጠራለሁ እንጂ በ1000 ብር ቴምርን ማሳመን ይከብዳል። ልጨምርልን 2000 ዶላር ይሁን በሉኝ ብላ አንተም ብትረገጥ አያገባኝም። እኔ እኮ 1000 ብሰጥም ለብቻዬ ልረገጥ ብዬ ነው። ረገጣው ላይ የምትሳተፍ ከሆነ ምንም ችግር 2000 ይደረግልሃል። ትችላለህ ረገጣው። ቴምርሻ ሰምተሻል? ምንም ማድረግ አይቻልም። እሺ እኔ 3000 ይቀበላለሁ። ለጅቦ በአካውንቱ ያለ አሁን አገባም። ሌላ ስድብ ውስጥ ነው የምትገባው። አይሆንም። እኔ ስወጣ ታስገባትና ትላሴን ትንሽ ያው የቀረ ስላለ እሱን ልሳይ። ከዛ 5000 ታስገባለች። ከዛ ፒስ እንፈጥራለን። የሆነ ቪዲዮ አየሁኝ። ፖስተክ ነው ወይ ተቆርጦ ወጥቶ ምናምን ምን የቀድሞ የአሜሪካ ጠቅላይ ሚኒስትር ፕሬዚዳንት ምናምን አላቅም፣ ብቻ ባራክ ኦባማ አዶናይ ስለመፈታቱ ደስ ብሎታል ብለህ ዘግብ። አስደነገጥኳቸው። አይ ግን እሱ ገቢኝ ከልብ ነው። ጥሩ እንደዚህ አንዳንድ አየር ይዘህ መድረሰ ገጤን ማስጮ ጥሩ ነው። ትራምፕም ጽፏል ትለዋል። እንዲህ ሰገጤውን ተጫወትበት። አባ የአራዳ ልጅ እንደዛ እኮ ነው። የጆን ዳንኤል ግን ባራክ ኦባማ እንዴት ነው ዝም ያሉት? አይ ትራምፕም ጽፏል። እንደው ዝም ብለን አንናገርም ብለን ነው ለጊዜው። አበሻን ዝም ብለን መንዳት እኮ ነው። ከብት አይደል እንዲ አብዛኛው ይኖራል መንዳት። ትዊት አድርጓል ተባለ፣ በቃ ደነጋገጡ። እንዲህ ነው ጨዋታ እና ሰው ያስቃል። የእኛ ሰው ኮፋራ ነው አብዛኛው። ግን ቴምርሻ ብትገባ ደስ ይለኛል። ጉቶን አስገባው ትንሽ ይበሳጭ በእናትህ። ጉትዬ ትግባና ትንሽ ያን ጥያቄ ግን በክብር ነው የጠየቅኩት። ወፍራም ሰዎች ስለጠየቁኝ ገባ። እንዴት ነው ፈስ የምትቋጥረው? ቁጭ ሲል በተለይ ላጥ ያደርጓል። የትም ቦታ ቢቀመጥ ገባ። እሱ ሲቀመጥ የሆነ ክብደት አለ አይደል? ቦርጩ ወደ ታች ይገፋል። ወደ ታች ስትገፋ ደግሞ ተፈጥሮ የፈስ ድምፅ ያስወጣል። ቦርጭ ካለ ላጥ ያደርገዋል። እና እሱን እንዴት ነው የተቆጣጠረው የሚለውን ነገር ፕሌስ ብትዘግብልኝ። ጨመር ላድርግበትና ልጠይቀው። አዎ ጨማምር። ሌላ የምትጠይቀው ምን መሰለህ? አዶናይ ሲንግሉ ተመቸ? በጣም ተጾጽቻለ የሚለው ካሳለፍኩት ህይወት በጣም ለአረብ ነው የሚለቀቀው ብለዋል። እስቲ አዎ በጣም አልተመቸም ግን ሲንግሉ በጣም ይጸዳል። እናት ስድ ንባብ አደረገው እንጂ
በዚህ አይነት በቃ ኮንሰርት ላይ እንደምናየው በቅርቡ እርግጠኛ ነኝ። ደስ ብሎኛል። ብዙ ቦታ ላይ እናየዋለን። ልጁ በጣም ጎበዝ ነው። እናቴን ይሰራል፣ አቅም አለው። ግን ታለንት አለው። እኔ ታለንቱን አይቻልም። አብረው ይሰራሉ ብለህ ታስባለህ ወይስ እንደ ባላንጣነት ይቀጥላሉ? ከማን ጋር? ከአዶናይ እና ጆን ዳንኤል እንዴት አብረው ይሰራሉ? አይ አዶናይ የዋህነቱን አይቼዋለሁ። ጆን ዳንኤል ደግሞ የአራዳ ልጅ ነው ታውቃለህ። ስለዚህ ይግባባሉ ብዬ አስባለሁ። ፕሮግራሙ ላይ እሱም ጃኒም አልተገኙም እኮ። መገኘት የነበረባቸው ሰዎች ነበሩ አይደል እንዴ? ቤቱን ኤክስ ቤክስ ያርጉት እንዴ? ተው እንጂ ሁለት ቀማሽ አብሮ ይገናኛል እንዴ? ተው እንጂ ጅቡ እየተሳሰብን እንጂ። አይ እንደዛ ከሆነ አብረው የሚሰሩ አይመስለኝም። አሁን እንዳልከው ከሆነ እውነት። አይ አዎ ጆካ አለ ና ግባ አንተ የተመታ ጆካ ማን ነው ደግሞ? ጆካን ጻፈ። የለም ጆካ ጎተ ነው እሱ አይደለም፣ ጆከር ነው ራሱ። እኔ የኔዎቹን እኮ ፎሎ አደርጋለሁ አባቴ። የኔው የሆናችሁ ፎሎ ትደረጋላችሁ፣ ያልሆነውንም አይገባ ራሱ ነው እንጂ። ጅቡቲ በ24 ሰዓት ውስጥ ካድከኝ ተለያያችሁ። ከቤት 24 ሰዓት ከጠፋ ጆከር ጆን ዳንኤል ቤት አንበሳ ወረድ ካሉ ማለት በሰላም አላወረድኩም። ስክሪንሾት ምናምን ተደርጎ መጥቶልኛል። እኔ አይቼዋለሁ። 3 ነው ያወረደው፣ ሰምተናል። ጆከር 10 ሺህ ነው የሰጠሁት። ግን እነ ጃፒ ምናምን እያወሩበት በኋላ ቤታችንን ከፍተን አላወረድኩም። ስንት ነው ያወረድከው? ማን ነው 10 ሺህ ነው ያወረድከው? 10 ሺህ ሰጥቻለሁ፣ ለግሻለሁ። ይመችሽ አባ። ጓደኛ አይነት እኮ ጆን እኮ በጣም ምርጥ ልጅ። ጆን አሪፍ ልጅ ነው። ከሆነ ተግባብቶ አንተም ጋር ሆነ ማንም ጋር ንቄት የለም። እሱ ከማንም ጋር ጸበኛ አልነበረም ጆን ዳንኤል ከማንም ሰው ጋር። ግን በትግል ግን ያስጠይቃል እኮ ዮናስ። አሁን እነ ቤታ እየተጠየቁ ነው በትግል ላይ ነው። እንዴት የምን ትግል? ቆይ ይሄ ነገር ወደ ሌላ ሊሄድ ነው። ነገሩን ለመለስ ስላርገው ልዘግበው ነው ልዘውረው ነው። ወደ ሌላ ልትወስድ ነው የተመጣ ማኝዚ። ይሄ ነገር ግን ቀጣይነት አዲስ አበባ ላይ መስቀል አደባባይ ላይ ሁለታቸው ቦክስ የሚገጥሙ አይመስልም? አዎ ይመስለኛል። በዚህ አይነት የትላንት አገባቡ የዛኛው ዛሬ የዚህኛው አገባቡ እኔ ድባቡ አላማረኝም። ቴንኪው ጆከር። በቃ ይሄ መናገር የፈለግኩትን የተናገረ የተመታ እኮ ነው ጆከር። እኔ እሱ ነገሩን አልወደው አይደለም። ትላንት አዶናይ ነታል የነበረ አበባ የአበባ ጉዝጉዝ የነበረው ውዝዋዜ ሻምፓይኑ አከፋፈቱ ማለት ጁንዳኔ መፈታቱን ስላወቁ ይሆን ለማስቀናት ያስቡት እና ሲንግል ቀድሞ መልቀቁስ ጨምራ አይገርም? የጃኒን አለባበስ አይተዋል? አጋጣሚ ሆኖ እኮ እግሯን ከፍ ስታደርግ የለበሰችው የወድ ፓንት እኮ ነው። እኔ ጎግል ኧረ ተው ተው ግን አንተ ቀድሞ የሚመስለኝ ጆካ ቀድሞ ስክሪንሻት አድርጎታል። እግሯ ገና ብድግ እንዳለ እንዴ ምንሆን ስራ ያጥምጄ እኮ ነው። የስራው ባህሪ ነው በለኝ። ግን እና ምን የጆን ዳንኤል ባህንት ነው እያልክ ነው? አልገባኝ ነገር። ጆን ዳንኤልን ደግሞ ዛሬ አየሁ አይደል? ሚስቱን ኮተት አድርጎ መጣ። አየህ የእንቁርቲን ፖለቲካ አፈር ከተተው እኮ እዛ ጋ ግን እንቁርት ልክ ነች። ዮናስ ብዙም አልተናገረችም። የልጁ አባት ምናምን ስትሉኝ ነበር። ይኸው የልጁ አባት በቃ ከዛ ወዲያ ወጣች፣ ከመድረክ ከትልቁ መድረክ ወጣች። ይሄ ነገር ደግሞ ኖ ሰሞኑን ስትቀጠቅጠው ነበር እኮ ጅቦ ጆን ዳንኤልን። አዎ ቅጥቅጥ ስታረገው ነበር እኮ። በቃ ጆን ደግሞ ፖለቲካውን ሰርቶ እንቁርቲን ተዋት፣ ውሃ ውስጥ ነው የምትቀረው። ጓጉንቸርች አሁንማ የሚያያትም የለም በቃ። ዋናው ጉዳዩ እነዚህ ሁለት ልጆች ነገ ምንድን ነው የሚፈጠረው ነው። አሁን በመሀል የጆን ኤክስ አለች። አሁን በጣም ይከብዳል አብሮ ለመጃለስ። የጆን ኤክስ ሳይሆን ምን አለ መሰለ
የአዶናይ ግሩፕ እንዳለ ስፖርተኛ ነው። ክብደት የታጠቀም ኃይል አለው። አሁን የታጠቀም ኃይል አለ። ቴንኪው ጨመር አድርገው። ይሄኛው ደግሞ እንዳለ እንግዲህ ዋናውን እንትናን ዳዊትን ይዟል። ታውቃለህ? ዳዊት ንስሐ ገብቶ መጽሐፍ ጽፏል። እሱን ንስሐ ቢገባ እሱ ያሳደጋቸው እሱ ያሰለጠናቸው ስንትና ስንት ሚሊዮኖች አሉ። ማኝዝ ይሄ አሁን አዲስ አበባን የሚያሰጋት ብጥብጥ ይነሳል ብዬ ፖሊስ የማያስቆመው ብጥብጥ አሁን ይሄ 4 ኪሎ እንዴት አስብ። ወላሂ እኔ እየቀለድኩ አይደለም። ጠብቅ ዝም ብለህ አንተ ተመታ። እንዴት ይሄ ጠንቋይ ነው። በደንብ ስማ። እኔ እኮ አሁን በደንብ እኮ እየነገርኩህ እኮ ነው ያለሁት። አሁን ባዶናይ በኩል ማረጋጋት የሚችለው ፋኖ ነው ልትል ነው አይደል? እውነት እኮ ማግኘት ለምን መሰለህ? አሁን ሁኔታ ነገራቸውን ተመልከት። አዶናይ እና ጃኒ ትላንት የነበራቸውን ነገር በደንብ አይተሃል። ተመለሰና ወደ ጆን ዳንኤል ስትሄድ እንግዲህ አሽሙር ነው ሁሉ ነገር። ትላንት እነዛ የሚሰሩት አሽሙር ነው። እኛ ለሁለቱም ጓደኛሞች ችግር የለብንም። ከሁለቱም መካከል እናያለን እንግዲህ በመነጽራችን። እውነት ነው። በዚህኛው በኩል ግን እንዳለ ስፖርተኛ ነው ያለ። በዚህ ስትር ደግሞ ዋናው ዳዊት ድሪባን ይዟል። አንድ ፊሽካ ካጩ ዳዊት ድሪባ ከሺህ ስፖርተኛ ይበልጣል። ተው ከሱ ጋር እንዳይሳፈጥ። በ7 ጥይት ተመቶ ያልሞተ ሰው ጋር ትሳፈጣለህ? የማይሆን ነው። ግን ይከብዳል። አሁን እኔ ፐርሰናሊ በአበሻ ያልተለመደ ነው። ገባ? አንተ ጓደኛውን ካትን ከአንተ ጋር ያሳለፍካት ሴት ጋር ሌላ ሰው አብሮ ጓደኛ ለመሆን ይከብዳል። አብረ ሻይ ቡና አትልም። አይዶን ነው። አሁን ችግር የለውም ካላሉ በስተቀር በአበሻ ይደብራል። አልተለመደም አደለ? ኖርማል አደለም ጅቦ። እንደዛ ችግር የለውም። ይከብዳል አለ ጓደኛ ለመሆን ይከብዳል። መቼም እንዲህ ሲነቋቆሩ ይውላሉ ምናምን እንጂ እንደዚህ አብሮ ቁጭ ብለህ ሻይ መጠጣቱ ምናምን ይከብዳል። ትንሽ 50 ሴንት እናንትና ጃሩል ነው የሚሆኑት። እርግጠኛ ነኝ። ምን አለ በሆኑ ለእኛም ለወሬው ለዩቱብ እንቅስቃሴ ለእኛም ለጨዋታው ድምቀት ጥሩ ነው አይደል? ይህ ነገር ቴንኪው ለምን ግን ጆከር የቀጠሮ ጌም ለምን ከጉቶ ጋር ተጫወቱ? ጉቶ ማለት ማን ጋር? ከጉቶ ጋር አንተና ጉቶ። ኧረ በፈጣሪ ስብ የሆነ ሰዓት ላይ ጉቶ ስትዛለኝ የሆነ ሰዓት ላይ ቁጭ ብሎ ሲያማ የነበረው እኮ ጆከር እኮ አንዳንድ ጆከር እኮ ቃይነን በጨው ጥብ አድርገህ ነው የምትመጣው አይደል? ዮናስን በዛ ደረጃ ተናግረህ አሁን እዚህ ጋር ደግሞ ሌላ ሴራ ስትሰራ የቆየ እኮ ነው ከጆከር። ኧረ የቆየ አይደለም። በቀደም ሆን ትረሳለህ? መቼ በቀደም እና አምጣልህ ጉቶ ቤት ቁጭ ብሎ ያወራ ድንበል አንተ አጭበርባሪ። ኧረ የሆነ ሰው ላስገባ ነው። ይሁን ስማ፣ ማን ነው? በጥባጭ ተሳዳቢ ምናምን እንዳታስገባ። ቀስበል ጆከር አለ ቀልቡን ገፎ ያባረዋል። አዳምጥ። 200,000 ዩሮ ዳይመንድ ቀለበት ያደረገችው እህታችን ሜላትን ላስገባት ነው። እኛ እንውረድ። ትጫወት አጫወት። አረ ችግር የለም ማስገባት ትችላለህ። ለእኔ በጣም ወዳጅ ነው የኔ ጓደኛ ሜሉ። እውነት ነው ዶላሩ ዩሮ ምናምን ስንት ነው? ወጣች 200,000 ዩሮ። አረ ስንት እንቁርቲ ራሷን ልታንቅ ነው በለኛ እንዴ ተናገረች እኮ። ዳይመንድ እያለች ይሄ ቴተች ሜላት እንቁርቲ በወፊቸውም የሚያስርላት ጠፋ አይደል? የሰው ትቆጥራለች። ምን ዋላ ያስር ጉልበቷ ላይ ያስርላት።
ጥፍሯን እኔ ግን እንደሰማሁ አይተዋል። ጂጂ ሲመጣ ጠብቄ አጠምዳለሁ ስትል ነበር ሰምቻለሁ። ከእሷ ጋር ሁኝ ሄኖክ ትናንት አወካት እቺ ሄለን ወርቅዬን እሷን እንልክባታለን ብለን ነበር። ሄልሻ እኔ ትመቸኛለች፣ አዝግናት። ትላንት ስትሰብኮ የነበረው ከትላንት ወደ ስትሰብኮ የነበረው ሄልን ለመላክ ነው ወደ እሱ ወደማ እየተመታ እኮ ነው ጅቦ። ወደ እናቴን ሴራ ስንሰራ ነበር እኮ ከጂጂ ጋር። ጅቦ እኮ የተመታ ነው። ሜሉ ጓደኛ አይደለች? እንዴት ያደርጋል? ምን ጓደኝነት? ጆከር ነው የሚያስርልኝ ትላለች ሜሉ። ጆከር ነው የሚያስርልኝ ትላለች። ቀለበቱን ጆከር ነው የሚያስርልሽ? 200 ሺህ ቅማለ ማስርልሽ ወይስ ከየት አምጥቼ ነው 200 ሺህ ዩሮ ለአንቺ ማስረኝ? ራሱ ጀርመን አይገባበትም እንዴ? ምን እያሰብሽ? አልሰማሁም። ይሄንን ግን እንዴት አልሰማሁም? ኧረ ሰምቷል። እና እንዴት አልተዘገበም? ይሄ ነገር አነጋጋሪ እኮ። አይ ለጠላቶች ብለው ነው ያ የታሰረው። ጠላት ይጮ ብለው ወድህ ነው እያለች ነው። ወደህ ነው የምታስርልኝ ቀላል ግድ እያለች ሰምታል። ሰውየው ዘመዴ ነው እባክሽ ተይ ተንከባከቢው። ዘመዳችን ነው የኛውን አሳልፈን አንሰጥም። ላይ ተንከባከቢው። አሁን ይልቁኑ ቴምር 5000 ልገጨን ነው ይብላኝ ለጆከር። የሆነ አንድ ጥያቄ ልጠይቅ። አሁን ጆከር በቀደም ማለት ነው ምን ሲል ነበር? ወንድሜ ነው ተንከባከቢ ምናምን እንዳታል ሜሉን አሁን አይደል ከስንት ቀን በፊት ምን እያላት ነበር? እንትን አይታለ ብሎ ሲጠይቅ ነበር። ይምጣልን የት ሄደ ምናምን ሲል ነበር። ማን ነበር? ይስማል አብዱ ሰይድ የሚባሉ ሰብስቦ አላልኩም። ጆከር ግን ተዋላ አንተ የተመታል ውጣ አለቀ እኮ አንድ ቀን ታወራለህ ያልቃል። ማን እዚህ ነበርኩ? ፓስተር ና ተመለስ። ጥሩ ሀሜት ሰብስቦ ምን ሲል ነበር መሰላሽ? ጆከር አሁንስ ተንከባከቢው ወንድሜ ነው ምናምን ይላል። እዚህ ቁጭ እና ባለው አየር እኮ ነው መጠቀም ያለብህ። የስማቀ ወርቁን የት አድርጋ ነው ስትላል ነበር። አለፈ ሜሉዬ፣ ያን አለፈ። የእኔ እናት ጌታዊ ይቅር በላችሁ። ጆከር ባለጌ እናት አንድ ቀን ያንን ሀሳብን ቀይረ አንድ ቀን አወራ አለፈ። አሁን ደግሞ ጀለስክን ተንከባከቢው ትላታለህ። እና ዞይ ቤተሰብ ጎረቤት ይውል ያሰውኩ ምን ነው እና ታዲያ ጥቃቱ ሜላት ላይ ነበር። ይውልድ ያሰው ነው እንዴ? አዎ ወለይ እኮ ሴትዮዋ እኮ ከኛው ላይ ወጥተህ ኡጋንዳ ላይ እድሜን ትጨርሳለህ። እሱ ከወልዲያ ወጥቶ ይኸው ሚሊዮነሩ ነው። እጅ በእናት እሱማ ከሽል ጉዳይ ነው። የኔና አንቺ ሽል ጠዋት ነው የተመታ። ራስን አጥፋ አስበዋል። ከወልዲያ መርሳ እኮ 100 ኪሎ ሜትር 300 ኪሎ ሜትር እኮ አስቡ። በእግር 30 ደቂቃ በእግር 30 ከዛ ወጥተህ ኡጋንዳ ላይ አሁን ገንፎ ትበላለህ። አንተ ድህነቴን አታስታውሰኝ እናቴ፣ ስነ ስርዓት ያዝ። ገና ድህነት ብቻ አይደለም በዲዲት ይሄዳታል። ሁሉም እንራመድ፣ ጫማ ቢያልቅብን እንዋዋሳል። ተወኝ፣ እኔማ ተወኝ። አሁን ተወንጭፍ ያለው እቺ ፊፊ የምትባለው ፉፉ ትለኛለች ከታች። ቴምር ላስገባት ቴምር። ኧረ አንተ ጋር ትዋደዱም ለኪ። ቆይ አለ ታስገባ አንተ። ቆይ አንዴ ቆይ፣ ድንገት ነው ላኩላት። ወይኔ ጉድ የፈለ ጆከር። የስ እሷም ዲክላይን አረገችው። እኔ እኮ ቴምርዬ፣ እኔማ ስለ ማኛው ልጠይቅሽ ነበር። ሰማ አቶ ጆከር፣ ስለነበረን ቆይታ በጣም አመሰግናለሁ። አሁን ስራዬ ልስራበት። እሺ አንዴ ወንድሜዋ ልትሰራ ነው። አሁን ቴምርን አስገባትና $5000 ከከፈልሽኝ ይቅር አረግልሻለሁ ብሏታል። ኦኬ አይ ስራህን ስራሽ። $2000 ይሰጠኛል። አንቺ ግማታን ብብታማ ለሌ ነግሬሻለሁ። አንቺ ጥንብ ቫይረሳም። አይ ጆከር ችግር አለብህ እኮ
አሁን እሷን ባስገባት ጆከርን ትሰድበዋለች። ከዛ የት ቤት ተሰዳደቡ? ጊዮቤት አውቃጣላቸው። ተመልከቱ የሚመጣ ዮናስ ሙሉነህ ግን ተምርዬ ምን አለሽ መሰለሽ? ዮናስ ሙሉነህ 5000 ዶላሩን ከከፈልሽኝ ይቅር አረግልሻለሁ፣ ወደ ቀድሞ ፍቅራችን እንመለሳለን። ያው የደላላ ደግሞ እኔ 1000 ብር አገኛለሁ ማሬዋ፣ ከዛ ዴማሚት ይሆናል ፍቅራችን እያለሽ ነው ተምርዬ። በዚህ ተስማሚያለሽ? ትገቢያለሽ ተምርዋ። ሌላ ትንኮሳ አልፈልግም። ቀጥታ ይሄን ነው የምትናገሪ ማማዬ። ቶላቢ አንድ ቃል ከተነገረ አየር ስማ፣ እንዳትነቅለኝ አንተ። አሁን ወደ ዮናስ አንድ ነገር ልንገርህ። ቆይ ለምንድን ነው አንተ ሰው ተዘጋጅቻለሁ፣ ልነቅልሽ ተዘጋጅቻለሁ። ወደ ዮናስ ቶላቢ ሽንት የሚል አንተ ለምን ትፈራለህ? ማን ሽንት የሚለው? እኔ እኮ ነኝ የምናገረው አይደል? እኔ ለምናገረው አይቻልም። ዱባይ ያለው ጆከር፣ ቆይ እኔ ዱባይ መጥቻ አንተ እናቱ ዱብ ያርግሽ አባቴ አምላክ። እዚህ ክፉ ነገር መነጋገር አይቻልም። ዮናስ አሁን 5000 ብር እያለ አሜሪካ የሚኖር ሰው ጋር መነጋገር ስች ድሃ አይኖር ነው። የአማራው ምቀኛ አማራ ነው አሉ ዶክተር አማረር ሁሴን። ሽንት ይላል። እኔ እናቴ እንኳን ሰው የፈጠረኝንም አልፈራ ሰው ነኝ። ወላሂ ላዚም ግን ደስ አይለኝም። እኔ ከነክ አንዴ ጥሩ እንሆነ ተው እንጂ ጆከር ምስኪን ነው። አንተም ባለጌ ነህ ስለተናገርካት አንዲዲያም አረላለህ ብላችሁ አንዲኑን። አሁን ስለ ጆከር ሳይሆን ስለማኝ ዝም ማውራት ስንችል ማማዬ እዮዳ ቤት አለ። እነዚህ ሁለት ለማኞችን ምፈራችሁ መሰላችሁ እያልኩ እኮ ነው። ስማ ህዝባችን ላይ ልትጫወትበት ፍጹም ነው የማትችለው። አብዬ ይዘው ነበር እንደ አንተ አላወኩም እኮ ድንግል ሁለታችሁ ጃፒና ቢሮ ትግሬ ናቸው። ሁለቱም ትግሬ ናቸው። ትግሬ ላይ ነገር ሰምተህ ና ቆይ ይሄን ነገር ስማ። ጅቦ ያረሰው አለግኝ ትላለህ፣ ትቃጠላለህ። ጃፒን ሰምታችሁ ጂቦን ሰምታችሁ አማራዎች እንዳትመጡ እኔ ቤት ነገር አሁን ጃፒችን ቪዲዮ የሚያሳየው ለምንድን ነው? እዮዳብ ጌም ስላለበት አየህ፣ እንዲህ አይሰጡት። ተመልከት፣ ተንኮል እኮ ሴራ። ተመልከት ሴራ። ጅቦ አሁን እንደዚህ ህዝባችን ላይ ሲቀልድበት ኖሮ አሁን ጭራሽ የአማራ ህዝብ ተከተለኝ ወዲያውኑ እኮ ነው የሚበረግቡት። ይሄ ምንድን ነው? ምን ማለት ነው? አየህ፣ ጃፒ አሁን ሴራ እየጠነሰሰበት ነው። አሁን ጌም ስላለብን ሆን ብሎ ጃፒ ተደራጅቶ መጥቶ ሴራ አማራን የተሰራጀውን ብቻ የለኝ ብቻ ነው የምንቀሳቀሰው። ስማ ልንገርህ፣ ጅቦ መጥቶ እኔ ቤት ገባ። ጅቦ እንትና ዮዳብ እየሰደበ ነው ብሎኝ ነው ብሎ መጣ። ዮዳብ ጅቦ ነግሮኝ ነው ብሎ ሊያቃጥር ማለት ነው። ከዛ ኦኬ እሺ ምናምን አልኩት እና አሁን አንተ እንዴት ነው ምናምን ጌሙ ምናምን ሁሉም ሰዎች ኦኬ ችግር የለውም እንሰጣለን አሉት። ችግር የለ ይስጡ አልኩት። ግን ይህንን እየሰሙ ነው መስጠት ያለበት ብዬ እንከፈትኩለት። ያሁኑ ሲሳደብ ተቀየረ ሮጥ ሄዶ ቤቱን ከፈተ እና ይሄ ነገር አግባብ ነው ትላለህ? አንተስ እንዴት በእንጀራው ትመጣለህ? አንተስ እንዴት ባለጌ ትሆናለህ? አንገቱ ላይ ግባብዳ ሰንሰለት አድርጎ 80 ጫማ አለኝ 200 ጫማ አለኝ እያለ ሲያሳይክ የኖረ ነው ለአንተ ለራስህ። አሁን ይሄ ሰውዬ ምን አይነት ድህነት ቢደርስበት ነው ወደ ልመና የገባው? የኔ ወንድም ጫማውን የሚያመጣው ይሄ ፋሽኑ ያለፈ አሁን 2026 ሊገባ አይደል? ከ20 ቀን በኋላ 2 ጫማ ይገዛል ሄዶ ማለት ነው።
እንደ ዮዳብ እኮ ያላገጠብን ምንድነው ችግሩ እለዋለሁ። ምን አለ መሰለህ ቢትኮይን ወርዷል አሉ። ቢትኮይን ወርዷል። እሺ ምንድነው ጅቦን ማስገብተው ድህነት እያጎሳቆሎ ነው ስለው 2022 ያልኩት አለኝ። $2,000-3,000 ሊያገኝ ቁጭ ብሎ የማይሆነውን ጃፒ። እስቲ ስለ አማራ ያወራውን ንገረኝ እስቲ ቪዲዮን አሳየኝ። ንገረኝ አይደለም እኔ አሰማኝ ነው የሚባለው። አሰማኝ በል አሰማኝ። አውቄ እኮ ነው እኔ ጌሙ ሲደርስ የእሱ ጌም ሲደርስ ከ10 ደቂቃ በኋላ እኔ ቤቴን እከፍታለሁ። እመንኝ የጆከር እንትን መድኃኒዓለምን እኔ አልተወውም። ይኸው ስማው ምን እንዳለ ስማው። አንቺ ሸርሙጣ ሴት አዳሪ ግን ታምነሽ አንቺ አማራ ቂጡ ይበዳ። ምን አባቱና አማራ የሚባል ነገር አለ? አማራ እኮ አንተ አማራ ላይ አማራ ሸርሙጣ ነው። ሸሌ ነው አሽካባጭ። አሁን ጭራሽ አደራጅቶ የአማራ ልጆች በቃ በማንነቴ ከኦሮሞ ጋር ልጮት ነው ብሎ ጌም ያዘ። ስማ እሱ ጌም ሲጫወት ቤታችንን ከፍተን ጆከር ከቀረ እንደ በቀደሙ እንዴ ጆከር እዛ ቤት ገብቶ አውቄ ነው ጸጥ ያልኩት። እስቲ ግባ ይስጥ። ከዛ የአማራ ልጆች እንግዲህ ፍርዱን ይሰጣሉ። እኔ ጅቦ ከቂሬ ውጭ ሆናለሁ። ያባብለዋል፣ ጆከርን ይዞ ያባብለዋል። ታውቃለህ ጅቦ የተረገምክ ነህ። ምን አለ ከነገ ወዲያ ብከፍትበት። ዛሬ ነው ነገ እኮ ነው። የዛኔ ከቀረ ሰው አናረግም። ጅቦ በላይ ነው የምናስተላልፈው። እሱ ጌሙን ስንት ሰዓት ነው ጌሙ? ጆከር እኔ እንጃ ስንት ሰዓት እንደ ጅቦ ቤቱን ሊከፍት ነው። ቀልድበት። 30 ፍሬ ነው ይዞ መውጣት ያለበት። ኮመንት ላይ ሰይድ ወረባቦ ነው የምንሆንበት። በስነ ስርዓት አንተ ጅቦ ስተማ ጃፒ ኮመንት ላይ ተምር እየሰደበች ነው። ያገለገለ ማህፀን ያላቸው ሴቶች ተምሪን ማን እንዳሰድቧት እወዳታለሁ። እሷን ማንንም እንድትሳደብ አልፈልግም። ዚስ ኢዝ ማይ ቴምር። አሁን እዮዳብ ላይ ነው መነሳት ያለብን። ምዕመናን አናስበላ አናስጠጣ። እኔ ንጉስ ነኝ፣ እኔ ሳሳፍንት ልጅ ነኝ፣ እኔ ቀኝ ፊት አውራሪ የሚባል ነገር የለም። ግጥም ቅርቅር ያዝ ቴብሪ $500 እንስማማ። ሚስት ኪቤኒ ፍቅር እኔ እወድሻለሁ እኮ አላሰደብሽ፣ አንቺም አትሳደቢ። ላይተር የታርጉ እናንተ አጀብኒ ተምርዬ የኔ ፍቅር አሎ ቴምር ድምጣ ይሰማም አልደረሰልሽም። ለማንኛውም ምዕመናን የዩቱብ ቻናሌን እየገባችሁ ሰብስክራይብ አድርጉ። ሱፐር ቻት፣ ሱፐር ስቲከር እንዲህ ዛሬ ኧረ በስመ አብ ያገር ሰው ነው ያለው። ዶክተር አለ፣ ያሬድ አለ። ያሬድ አባት የወሳኝ ሰው ሚኪ ዮኒ ነበርሽ ቤት ይዙ ብዙ ሰው አለ። ሳይታክታችሁ ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁኝ እግዚአብሔር ከእናንተ ጋር ይሁን። ወዳችኋለሁ። ነገ በተመሳሳይ ሰዓት መተን አዳዲስ ነገር ይዘን እዚህ ቲክቶክ ላይ አሁን ቁጭ ብለን እንከታተላችሁና በኋላ መተን እናወራለን፣ ቃል በቃል እንዘግባለን። ዮናስ ሙሉነህንና ቴምርን እናስታርቃለን። ዮናስ ሙሉነህንና እዮዳብን እናጣላለን አላህ ከፈቀደልን። ያሬድ ወሳኝ ሰው ዳን ቀኒው